The U.S. launches a new wave of strikes on Iran after Tehran fired missiles at Kuwait. America's military says it's shot down 4 Iranian attack drones near the Strait of Hormuz. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል አሜሪካና ኢራን ይፋዊ የተኩስ ልውውጥ አድርጓል። ኢራንም የገልፍ ሀገራትን ኢላማ ያደረጉም ከባባድ ጥቃቶችን መፈጸሟም ተሰምቷል። በሌላ በኩል ኢራን አሁን ያለው ግጭት በሆርሙዝ ሰርጥ ብቻ አይቆምም ብላለች። ሀገሪቱ ጦርነቱ የሚስፋፋባቸውን 4 ዋና ዋና ስፍራዎችንም ይፋ አድርጋለች። የዩክሬኑ መሪ ቮሎዲሚር ዜሌንስኪ ከፑቲን ጋር ፊት ለፊት እንገናኝ ብለው ያቀረቡት ጥሪ በፕሬዝዳንት ቭላዲሚር ፑቲን ውድቅ መደረጉ ተሰምቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን የምትቆዩ ከሆነም የቻይናው መሪ ወደ ሰሜን ኮሪያ ሊያመሩ መሆኑንም ወደ እናንተ የምናደርስ ይሆናል። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። አሜሪካና ኢራን ተኩስ ተለዋወጡ። የገልፍ ሀገራት እየወደሙ ነው። በአሜሪካና በኢራን መካከል የተደረገው የቀጥታ የተኩስ ልውውጥና በገልፍ ሀገራት ላይ የተሰነዘሩት ጥቃቶች በቀጠናው የታወጀውን ተሰባሪ የተኩስ አቁም ስምምነት ለከፋ አደጋ አጋልጠውታል። እንደ አውሮፓውያን አቆጣጠር ጁን 6 ቀን 2026 የወጡ ዓለም አቀፍ መረጃዎች እንደሚያመለክቱት ሁለቱ ኃይሎች በይፋዊ የሰላም ድርድር ላይ ቢሆኑም በፋርስ ባህረ ሰላጤ ወታደራዊ ፍጥጫቸው ግን በከፍተኛ ሁኔታ ገርሽቷል። የአሜሪካ ጦር ማዕከላዊ እዝ ዩኤስ ሴንትኮም በኢራን የባህር ጠረፍ ላይ የሚገኙ የራዳር ጣቢያዎችንና የድሮን መቆጣጠሪያዎችን በይፋ መምታቱን አሳውቋል። የኢራን እስላማዊ አብዮታዊ ጥበቃ ዘብ IRGC ለአሜሪካ ጥቃት ምላሽ ለመስጠት በርካታ ባላስቲክ ሚሳኤሎችንና ሰው አልባ ድሮኖችን ወደ አሜሪካ የጦር ሰፈሮች አስወንጭፏል። በኢራን የተተኮሱት ሚሳኤሎች የአሜሪካ የጦር ሰፈሮችን የሚያስተናግዱትን ኩዌትና ባህሬንን ኢላማ ያደረጉ ነበሩ። የገልፍ ሀገራት የአሜሪካ ወታደራዊ መዋቅሮችን በግዛታቸው በመፍቀዳቸው ምክንያት በቀጥታ የኢራን የጥቃት ሰለባ ሆነዋል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰም የድሮን ጥቃት የሰው ሕይወት መጥፋቱና ከ60 በላይ ሰዎች መቁሰላቸውም ተረጋግጧል። ይህም የአውሮፕላን ማረፊያው አገልግሎት እንዲቋረጥ አድርጓል። የአሜሪካ 5ኛ የጦር መርከቦች እዝ ፊፍዝ ፍሊት የሚገኝባት ባህሬን ላይ የተሰነዘሩት ሚሳኤሎች በአሜሪካና በባህሬን የአየር መከላከያ ዘዴዎች መክሸፋቸውም ተገልጿል። ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች የአየር መከላከያ ስርዓታቸውን በከፍተኛ ዝግጁነት ላይ ማድረጋቸው የቀጠናውን ስጋት ምን ያክል የከረረ መሆኑን ያሳያል። የዓለም የነዳጅ ማመላለሻ ወሳኝ በሆነ በሆርሙዝ ሰርጥ አቅራቢያ የሚደረጉት እነዚህ ግጭቶች የዓለም የነዳጅ ዋጋን በከፍተኛ ሁኔታ እንዲጨምር አድርገውታል። በፓኪስታን አሸማጋይነት የተጀመረውና በዶናልድ ትራምፕ አስተዳደር የሚገፋው የሰላም ድርድር አሁን ላይ የመዘጋት አደጋ እንደገጠመው የኢራን ባለስልጣናት ገልጿል። ኢራን ከዚህ ቀደም ታደርገው የነበረውን ተመጣጣኝ ምላሽ በመቀየር አሜሪካ ለምትሰነዝረው እያንዳንዱ ጥቃት በአንድ ጊዜ በርካታ የአሜሪካ አጋር የሆኑ የገልፍ ሀገራትን በመምታት ከፍተኛ ኪሳራ የማድረስ አዲስ ስልት መከተል ጀምራለች። በአጠቃላይ ያሁኑ የተኩስ ልውውጥ ሁለቱም ወገኖች በድርድር ጠረጴዛው የተሻለ የበላይነት ለማግኘት የሚያደርጉት ወታደራዊ ትንኮሳ ቢሆንም የንጹሃን ዜጎች መሞትና በገልፍ ሀገራት የኢኮኖሚ መሰረተ ልማቶች ላይ የሚደርሰውን ጉዳት ጦርነቱን ወደማይቆጣጠሩት አጠቃላይ ቀጠናዊ ቀውስ ሊቀይረው እንደሚችል የዓለም አቀፍ ተንታኞች ስጋት ሆኗል።
The latest exchange of attacks between the US and Iran has raised tensions across the Gulf region. ጦርነቱ ወደ አራት አዳዲስ ስፍራዎች ይሰፋል። የኢራን ጠቅላይ መሪ ወታደራዊ አማካሪ የሆኑት ጀነራል ሞሐሲን ረሳኢ አሜሪካ ያገደችውን $24 ቢሊዮን ካለቀቀች የጦርነቱ አድማስ ከፋርስ ባህረ ሰላጤ ባለፈም እስከም ህንድ ውቅያኖስና ሜዲትራኒያን ባህር ድረስ ሊሰፋ እንደሚችል አስጠንቅቋል። የኢራን አዲሱ ጠቅላይ መሪ አያቶላህ ሞሽታባ ካሜኒ ከፍተኛ ወታደራዊ አማካሪ የሆኑት ጀነራል ሞሐሲን ረሳኢ ከሲኤንኤን ጋር ባደረጉት ቃለ ምልልስ በዋሽንግተንና በቴህራን መካከል እየተደረገ ያለው የሰላምና የኒኩለር ድርድር መዘጋቱንም ይፋ አድርጓል። የኢራን ወገን ለስምምነት ቅድመ ሁኔታ ያደረገው በአሜሪካ የታገደበትን $24 ቢሊዮን የሀገሪቱን ገንዘብ መለቀቅ ሲሆን ይህንን ጉዳይ ረሳኢ የትራምፕ አስተዳደር የእምነት ፈተና ማለፊያ ነው ሲሉ ገልጸውታል። እንደም ወታደራዊ አማካሪው ገለጻ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ የምትቀጥልና ድርድሩ የሚከሽፍ ከሆነ ቴህራን ግጭቱን ከቀይ ባህርና ከሆርሙዝ ወሽመጥ ክልል ውጪ ወደ 4 ስትራቴጂካዊ የባህር ቀጠናዎች እንደምታሰፋው አስታውቋል። እነዚህም የህንድ ውቅያኖስ፣ ቀይ ባህር፣ ባህረ ሰላጤም ወይም ባቤል መንደብ፣ የሜዲትራኒያን ባህር ናቸው ተብሏል። ኢራን በእነዚህ ቀጠናዎች የሚገኙ የአሜሪካ ወታደራዊ ጦር ሰፈሮችና የንግድ መስመሮችን አዳዲስ የጦር ስልቶችንና መሳሪያዎችን በመጠቀም ጥቃት እንደምታደርስ ማስፈራሪያን ሰጥታለች። ኢራን በጦርነቱ የገጠማትን የኢኮኖሚ ቀውስ ለመቅረፍ የገንዘብ መለቀቅን እንደ ዋነኛ መደራደሪያ እየተጠቀመችበት ነው። ገንዘቡ የማይለቀቅ ከሆነ ግን ቀጠናዊ ትርምስ መፍጠርን እንደ አማራጭ ወስዳለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጽም የኢራንን የኒኩለር መርሃ ግብር ሙሉ ለሙሉ ማስቆምና የባህር ላይ የትራፊክ እንቅስቃሴን ማረጋገጥ በሚሉት ቀይ መስመሮቹ ላይ በመጽናቱ ድርድሩ እንዲቀዘቅዝ አድርጓል። የጦርነቱ አድማስ ወደ ህንድ ውቅያኖስና ሜዲትራኒያን ባህር ከተሻገረም የዓለም አቀፍ የኃይልና የሸቀጦች ትራንስፖርት መስመሮች ሙሉ ለሙሉ አደጋ ላይ ስለሚወድቁ የዋጋ ንረትና የአቅርቦት መስተጓጎል በዓለም አቀፍ ደረጃ መከሰቱ የማይቀር ይሆናል። በአጠቃላይ የጀነራል ረሳኢ መግለጫ የቴህራንን ከፍተኛ ስጋትና በጦርነቱ የመገፋት ስሜት የሚያሳይ ሲሆን ሁለቱ ወገኖች ዲፕሎማሲያዊ መፍትሄ ካላገኙ መካከለኛው ምስራቅ ወደ ከፋና ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችልም ጠቋሚ ነው። ከዜሌንስኪ ጋር አንገናኝም። ቭላድሚር ፑቲን የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ የቀረበላቸውን ግልጽ የሰላም ውይይት ጥያቄ ደብዳቤ ካነበቡ በኋላ በአሁኑ ወቅት ፊት ለፊት መገናኘቱ ምንም አይነት ትርጉም የለውም ሲሉ ውድቅ አድርገውታል። የዩክሬኑ ፕሬዝዳንት ዜሌንስኪ ለሩሲያው ፕሬዝዳንት ቭላድሚር ፑቲን የጻፉት የ1800 ቃላት ግልጽ ደብዳቤ ለዓመታት የዘለቀውን የሁለቱ ሀገራት ደም አፋሳሽ ጦርነት በዲፕሎማሲያዊ መንገድ ለመቋጨት ፊት ለፊት ለመገናኘት ጥሪ የሚያቀርብ ነበር። ዜሌንስኪ በደብዳቤያቸው ላይ የአሜሪካና የምዕራባውያን ትኩረት ወደ ሌላ የዓለም ክፍሎች እስኪዞር ድረስ ዝም ብሎ መጠበቅ ስህተት መሆኑን ገልጸው በሶስተኛ ሀገር በሚደረግ የፊት ለፊት ውይይት ወቅት ሙሉ የተኩስ አቁም እንዲታወጅ ጠይቀው ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲን በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ላይ በሰጡት መግለጫ የዜሌንስኪን ደብዳቤ ያልተገራና ሻካራ ሲሉ ፈርጀውታል። ፑቲን ፊት ለፊት ከመገናኘታቸው በፊት በባለሙያዎች ደረጃም የሰላም ስምምነት ሰነዶች መዘጋጀትና መፍትሄዎች መቀመጥ አለባቸው ብሏል። እንደ ፑቲን ገለጻም ዩክሬን አሁን ላይ የተኩስ አቁምና የፊት ለፊት ውይይት የምትፈልገው የሩሲያን ወታደራዊ ግስጋሴ ለማስቆምና ኃይሏን ለመሰብሰብ ብቻ ነው። የደብዳቤው ይዘትና የተጻፈበት ቃና ውይይት ለመጀመር ሳይሆን ሆን ተብሎ ስብሰባው እንዳይሳካ ለማድረግ ታስቦ የተዘጋጀ ነው ሲሉ ፑቲን ተችቷል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ዜሌንስኪ እውነተኛ የድርድር ፍላጎት ካላቸው በማንኛውም ጊዜ ወደ ሞስኮ መጥተው መነጋገር ይችላሉ ብለዋል። ዜሌንስኪ ይህንን የሞስኮ ጉዞ ጥሪ ከዚህ ቀደም ወደ አሸባሪ መዲና አልጓዝም በሚል ውድቅ ማድረጋቸው ይታወሳል። ዜሌንስኪ ደብዳቤውን ይፋዊ ማድረጋቸው ለራሳቸው የውስጥ ልሂቃንና ዓለም አቀፉ ማህበረሰብ እኛ ለሰላም ዝግጁ ነን፣ እምቢተኛው ፑቲን ነው የሚል ምስል ለመፍጠር
የተጠቀሙበት ስልት መሆኑን የተንታኞች እይታ ያመለክታል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ መሪዎች ቢገናኙም በጣም ጥሩ ነው ብለው በተናገሩ ማግስት መሆኑም የኪየቭን ዲፕሎማሲያዊ ዝግጁነት ለማሳየት የታለመ ነው። ፑቲን የፊት ለፊት ንግግሩን ውድቅ ማድረጋቸው በጦር ግንባር ላይ ያላቸውን ወታደራዊ በላይነት እምነት ያሳያል። ሩሲያ ዩክሬን 4 ቁልፍ ግዛቶቿን ዶኔትስክ፣ ሉሃንስክ፣ ኬርሰንና ዛፓሮዥያ አሳልፋ እንድትሰጥና ኔቶ አባልነት እቅዷን እንድትሰርዝ የምታቀርበውን ከፍተኛ ቅድመ ሁኔታም ሳታሳካ ለድርድር አትቀመጥም። ከዚህ ቀደም በጄኔቫ በአቡዳቢና በኢስታንቡል የተደረጉ የሶስተኛ ወገን ድርድሮች እንደከሸፉት ሁሉ አሁንም ሁለቱ መሪዎች ካሏቸው ፍጹም ተቃራኒ አቋሞች የተነሳም የሰላም ዲፕሎማሲው መዘጋቱን እና ጦርነቱም በጦር ሜዳ ፍልሚያ እንደሚቀጥል ይህ ክስተት ትልቅ ማረጋገጫ ሆኗል። ሺ ጂንፒንግ ኮሪያ ሊገቡ ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በቅርቡ በሰሜን ኮሪያ ይፋዊ የሥራ ጉብኝት እንደሚያደርጉ ተገልጿል። ይህ በሁለቱ ጎረቤት ሀገራት መካከል ያለውን ስትራቴጂካዊ ግንኙነትና የቆየ ወዳጅነት ይበልጥ ለማጠናከር ያለመ ጉብኝት መሆኑ ተነግሯል። የጉብኝቱ ዋና ዓላማዎችም በቤጂንግና በፒዮንግያንግ መካከል ያለውን የፖለቲካና የኢኮኖሚ ትብብር ማሳደግ፣ በኮሪያ ልሳነ ምድር ስላለው ሰላምና መረጋጋት እንዲሁም ስለ ቀጠናዊ የጸጥታ ጉዳዮች በሰፊው መምከር፣ በዓለም አቀፍ ማዕቀቦች ውስጥ የምትገኘውን ሰሜን ኮሪያን በኢኮኖሚ መደገፍ፣ የድንበር ላይ ንግድን ማቀላጠፍ ናቸው። ጉብኝቱ በዓለም አቀፍ ደረጃም ከፍተኛ የጂኦ ፖለቲካዊ ፉክክርና ውጥረት በነገሰበት ወቅት መካሄዱ ልዩ ትኩረት እንዲስብ አድርጎታል። ቻይና ለሰሜን ኮሪያ ዋነኛ የዲፕሎማሲና የኢኮኖሚ አለኝታ መሆኗ ይታወቃል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቻይናው ፕሬዝዳንት ደማቅ አቀባበል ለማድረግ ዝግጅት እንዲደረግ ማዘዛቸውም ተመላክቷል። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920 68 77 79 አባይ ሆምስ ሪል ስቴት